ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬ ፕሮግራሜ አንድን የተፈረደ ፍርድ ወይም የተጀመረን አፈጻጸም እንዴት ማሳገድ እንደሚቻል የምነግራችሁ ይሆናል ማለት ነው። በፍትሐብሔር ክርክር ወቅት እጅግ ጠቃሚ የሆነችውን የፍትሐብሔር ስነ ስርዓት ህግ አንቀጽ 333 እና ተከታዮቹን የምነግራችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ። እንዴት አፈጻጸምና ፍርድ እንዴት ይታገዳል፣ አፈጻጸምና ፍርድ ይታገድልኝ የሚል አቤቱታ ለማንና እንዴት ይቀርባል የሚለውን በዚህ ፕሮግራም ምነግራችሁ ይሆናል ማለት ነው። ቀጥታ ወደ ዛሬው ፕሮግራም ይገባል። በፍትሐብሔር ክርክር ወቅት ጉዳዩን በመጀመሪያ ያየው ፍርድ ቤት በሰጠው ፍርድ ላይ ቅር ተሰኝታችሁ ለበላይ ፍርድ ቤት ይግባኝ ለማለት ፈልጋችሁ፣ ነገር ግን ጉዳዩ በመጀመሪያ ያየው ፍርድ ቤት የሰጠው ፍርድ እንዲታገድ ወይም እንዲሁም በተሰጠው ፍርድ መሰረት አፈጻጸሙ እንዲቆም መጠየቅ የሚቻልበትን አግባብ በፍትሐብሔር ስነ ስርዓት ህጉ መሰረት አሁን የምነግራችሁ ይሆናል ማለት ነው። በመጀመሪያ ደረጃ ስልጣን ጉዳዩን ባየው ፍርድ ቤት በተሰጠ ፍርድ ውሳኔ ትዕዛዝ ቅር የተሰኘው ወገን ቅሬታውን ይግባኝ እንዲቀበል በህግ ለተመለከተው ከፍ ላለው ፍርድ ቤት የማቅረብ የተሰጠውን ፍርድ ውሳኔ ወይም ትዕዛዝ እንዲሰረዝ፣ እንዲሻሻል፣ እንዲሻር የሚጠየቅበት አግባብ አለ። በዚህም አግባብ ይግባኝ ሲጠየቅ ይግባኙ እስኪታይ ድረስ የታች ፍርድ ቤት የሰጠው ፍርድ እንዲታገድ፣ የተጀመረ አፈጻጸምም ካለ ይታገድልኝ የሚል አቤቱታ ማቅረብ ይቻላል ማለት ነው። ምክንያቱም እናንተ ይግባኝ ብላችሁ እዚህ ጋር አፈጻጸሙ ከተጀመረ መብታችሁ ስለሚነካ እቺን አንቀጽ ማወቅ፣ እቺን ሂደት ማወቅ በጣም እጅግ ጠቃሚ ነው ማለት ነው። ስፔሻሊ ጉዳያችሁ በፍርድ ቤት እየታየ በይግባኝ ቅር ተሰኝታችሁ ጉዳያችሁን በይግባኝ የወሰዳችሁት ወገን እቺን ፕሮግራም በጥሞና መከታተል ይኖርባችኋል ማለት ነው። በመሆኑም ይግባኝ ባይ የታች ፍርድ ቤት የሰጠው ፍርድ እንዲሁም የተጀመረ አፈጻጸም ካለ እንዲታገድለት፣ እንዲቆምለት የጠየቀ እንደሆነ ይግባኝ ሰሚው ፍርድ ቤት የነገሩን አካባቢያዊ ሁኔታ መርምሮ ለጉዳዩ የመጨረሻ ውሳኔ እስኪሰጥ ድረስ ክርክሩ እንዲቆይ፣ የተሰጠው ፍርድ አፈጻጸም እንዲታገድ ይግባኙን የሚሰማው ፍርድ ቤት ራሱ ትዕዛዝ ሊሰጥ ይችላል። ይህም የፍትሐብሔር ስነ ስርዓት ህግ ቁጥር 332 ንዑስ አንቀጽ 2 ላይ በግልጽ ተቀምጧል ማለት ነው። እናንተ ለበላይ ፍርድ ቤት ይግባኝ ብላችሁ የበታች ፍርድ ቤት የሰጠው ውሳኔ ይታገድልኝ የሚል አቤቱታ ስታቀርቡለት ለይግባኝ ፍርድ ቤት ይግባኝ ለተጠየቀበት ፍርድ ቤት ይግባኝ ሰሚው ፍርድ ቤት ቆይ የነገሩን ሁኔታ ያይና ይመረምርና አፈጻጸሙ ቢቀጥል መብቱንና ይግባኙን ሊጎዳ የሚችል መሆኑን ካመነ በፍትሐብሔር ስነ ስርዓት ህግ ቁጥር 332 ንዑስ አንቀጽ 2 መሰረት ይግባኝ ሰሚው በራሱ የተጀመረውን አፈጻጸም እንዲቆም ወይም ደግሞ የተሰጠው ውሳኔ እንዲታገድ ትዕዛዝ ሊሰጥ ይችላል ማለት ነው። በሌላ በኩል የተፈረደበት ሰው ይግባኙን ለበላይ ፍርድ ቤት እንዲያቀርብ በግልጽ ለይግባኝ ሰሚው ፍርድ ቤት ተገቢው ትዕዛዝ እስከሚሰጥ ድረስ ፍርዱን አግዶ እንዲያቆይለት ጉዳዩን ላየው ለራሱ ፍርድ ቤት በፍትሐብሔር ስነ ስርዓት ህግ ቁጥር 333 መሰረት አቤቱታውን ማቅረብ ይችላል ማለት ነው። ጉዳዩን ያየው ፍርድ ቤትም የቀረበውን አቤቱታ በመመርመር ፍርድ ቤቱን ሊያግደውና የፍርድ አፈጻጸሙ እንዲታገድ ትዕዛዝ ሊሰጥ ይችላል ማለት ነው። ስለዚህ በሁለት መንገድ ፍርዱ እንዲታገድላችሁ መጠየቅ ትችላላችሁ። የመጀመሪያው በ332 ንዑስ አንቀጽ 2 መሰረት ይግባኙን ያየው ፍርድ ቤት እያየው ያለው ፍርድ ቤት ይሄ የፍርድ አፈጻጸም ይቁምልኝ ብላችሁ አቤቱታ ስታቀርቡ ፍርድ ቤቱም መርምሮ አቤቱታችሁን አፈጻጸሙ ቢቀጥል የማይተካ ጉዳት ይደርሳል ብሎ ሲያምን ራሱ ይግባኝ የተጠየቀበት ፍርድ ቤት አፈጻጸሙ እንዲታገድ፣ ፍርዱ እንዲታገድ ትዕዛዝ ሊሰጥ ይችላል ማለት ነው። ሁለተኛው ደግሞ ውሳኔውን የወሰነባችሁ ፍርድ ቤት ራሱ በይግባኝ መጠየቃችሁን ለበላይ ፍርድ ቤት ወይም ለይግባኝ ሰሚው ፍርድ ቤት ይግባኝ መጠየቃችሁን ነግራችሁት ፍርዱ እስከዛ እንዲቆይ ወይም ደግሞ አፈጻጸሙ እንዲታገድ ብሎ አንድ ሰው አቤቱታ ቢያቀርብለት በውሳኔው ቅር የተሰኘና ይግባኝ የወሰደው አካል ራሱ ጉዳዩን ያየው ፍርድ ቤት ይግባኝ ስለተጠየቀበት ፍርዱ ሊታገድ ይገባል የሚል ትዕዛዝ ሊሰጥ ይችላል ማለት ነው። ስለዚህ በ333 መሰረት ራሱ ጉዳዩን ያየው ፍርድ ቤት ውሳኔውና ትዕዛዙን
አፈጻጸሙን ሊያግድ ይችላል ማለት ነው። ስለዚህ በሁለት መንገድ ፍርድ እና አፈጻጸም ማሳገድ ይችላል ማለት ነው። አንደኛ ራሱ ይግባኝ ለጠየቃችሁበት ፍርድ ቤት፣ ሁለተኛ ደግሞ ራሱ መጀመሪያ ጉዳዩን ያየው ፍርድ ቤት ይግባኝ ጠይቄበታለሁ የወሰንክብኝ ውሳኔ ለጊዜው ይታገድልኝ ወይም አፈጻጸሙ ይታገድልኝ ብላችሁ አቤቱታ ስታቀርቡለት በ333 መሰረት የተጀመረውን አፈጻጸም ሊያግድ የተሰጠውን ውሳኔ ሊያግድ ይችላል፣ ትዕዛዝ ሊሰጥ ይችላል ማለት ነው። ስለዚህ እናንተ ይግባኝ ከጠየቃችሁ መጀመሪያ ማድረግ ያለባችሁ የተሰጠው ውሳኔ እንዲታገድላችሁ ከይግባኝ አቤቱታው ጋር ሌላ አቤቱታ የፍርዱ ወይም አፈጻጸሙ ይታገድልኝ ብላችሁ ለይግባኝ ሰሚ ፍርድ ቤት ማቅረብ ትችላላችሁ። እንዲሁም ውሳኔውን ለወሰነባችሁ ጉዳዩን በመጀመሪያ ላየው ፍርድ ቤት የይግባኝ አቤቱታ ማቅረብ ትችላላችሁ ማለት ነው። እጅግ ጠቃሚ የፍትሐ ብሔር ስነ ስርዓት ህግ ቁጥር ናት ማለት ነው። 333 እና 332 ማንኛውም ፍርድ ቤት ክርክር ያለው ወገን እቺን ሊያቅ ይገባል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ እንግዲህ መልካም ጊዜ፣ ቸርን ሰንብት። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። መልካም ጊዜ።